ድል በክፍል 27 እንግዲህ አቶ አምናን ከውጭ መጥቶ ሁሉም ሰዎች በጉጉት እየጠበቁት ነበር። እሺ አምና ምን ተፈጠረ ሲሉትኝ ወይዘሮ ዛራ በጣም አዝናለሁ ነው ያለው። እንግዲህ እኛም ደንግጠን ነበረ እንደዛ ሲል ቤሊን የሞተች መስሎን ነበረ፣ ግን አልሞተችም። ያው ቤሊን የሆነውን ነገር ማስታወስ አትችልም ማለት ነው። ቤሊን እንግዲህ ወደ ቤት ተመልሳለች። አቶ አምናን በሆነው ነገር በጣም አዝኗል። ከዚህ በፊት ቤሊን ጋር ያሳለፉትን ጊዜያቶች እያስታወሰ በጣም እያዘነ ይገኛል። ወይዘሮ ዛራ የኔ ልጅ እንደዚህ ሆነሽማ አንቺ ማየት አልፈልግም እንዴ! እና ዛራ ምን ሆነሽ ነው? መረጋጋት አለብሽ። አንቺን ራሱ እንደዚህ ሆነሽ ብታይሽ እሷ ደስተኛ አትሆንም። ልጅ ካለ እንዳልቦ እንደዚህ ያልሆነችም ማለት ምን ሰማሽ ነው ያለችው ጄሪ ደንግጣ ማለት ነው። ምክንያቱም እሷን ለሌላ ሰው ስለተናገረች ያ ሰው ደግሞ ለወይዘሮ ዛራ የተናገረባት ነው የመሰላት። እሷ እኮ ሰው ናት፣ ወይ አደናቅፏት ነው ልትወድቅ የምትችለው እንጂ ማን ሊገፈትራት ይችላል? በማለት እንግዲህ ለወይዘሮ ዛራ እያስተባበለች ነበር ጄሪ። እስቲ እንግዲህ እናያለን። ግን ያለ እንዳልቦ ልጅ ከደረጃ አልወደቀችም። እንደዚህ መሆንሽ ለኛም አግባብ አይደለም። ምክንያቱም እንደዚህ ከሆነች ካየች እሷ የማስታወስ ራሱ አትችልም። ግን ሁላችንም አንድ ላይ ሆነን እሷን ብንረዳት ነው የሚሻለው እያለች ትገኛለች። እንግዲህ ጄሪ በፍርሃት ትገኛለች። ምክንያቱም ያደረገችውን ነገር ስለምታውቅ ማለት ነው። አሁን ደግሞ ለሌላ ሰው ለመናገር ተገዳለች። ከዚህ በፊት ለአትክልት ስለሚሰሩት ሰውዬ ነግራቸው ነበር እና እሳቸው ደግሞ ለማንም አልተናገሩበትም። እንዴት እንደዚህ ታደርጊያለሽ ሲላት እንደዚህ ያደረኩት ቤሊን ከባሌ ስር ስለማጠፋ ነው እና ከባሌ ስር ስለማጠፋ እንዴት ከደረጃ ትገፈትሪያታለሽ? አይ እኔ እንኳን አስቤበት አይደለም ከደረጃ የገፈተርኳት እንደ ድንገት ነው። ግን አሁን በጣም ጸጽቶኛል። እንዴት ቤሊን ይቅርታ እንደምታደርግልኝ አላውቅም ብላ እንግዲህ ነግራቸው ነበረ። እሳቸውም ደግሞ አጽናንተዋት ነበር ማለት ነው። ምንም ግን ለማንም ሰው አልተናገሩበትም። አሁን ደግሞ በጣም ስትደነግጥ ለሙስጠፋ መናገር አለብኝ ብላ ሙስጠፋን ጠርተው ነበር። ከዚህ በፊትም ለሙስጠፋ ልትነግረው ከዛ ሙስጠፋ ሲያጣጥላት ምናምን በቃ ተው ብላ የተወችው። አሁን ግን ምንም አማራጭ ስለሌላትኝ ጠርታ ሙስጠፋ የሆነ ጥፋት አጥፍቻለሁኝ። ምንድን ነው ያጠፋቸው? አንቺ ደግሞ መች ጥሩ ነገር ሰርተሽ ታውቂያለሽ? እና እንዴ እዚህ የጠራው እኮ እንድትሰርበኝ አይደለም እንድታማክረኝ ነው። እሺ ምንድን ነው ተናገሪ። ቤሊልን ከደረጃ እንዳጨረሸው አንቺ ምን አይነት ሰዎች እንዴት እንደዚህ ታደርጊያለሽ? አንቺ ሲጀመር ጥሩ ስራ ሰርተሽ አታውቂም። ቆየች ምስኪ ልጅ ምን አደረገች? ለምንድን ነው የገፈተርሻት? እያለ እንግዲህ ሙስጠፋ እየወቀሳት ነበረ። እርግጠኛ ነኝ አንቺ ሲጀመር መቼም አትቀየሪም። አሁን እኔ ላይ ያደረግሽው አይበቃ ብሎች ደግሞ ሌላ ሰዎች ላይ እንደዚህ ማድረግ ጀመርሽ እያለ እንግዲህ ሙስጠፋ እየሰደባት ነበር ጄሪን። ጄሪ ደግሞ እኔ አስቤበታለሁ እንደዚህ ያደረግኩት እባክህ ሙስጠፋ ታረዳኝ እያለች ትገኛለች። ሙስጠፋ ደግሞ በጄሪ እውነት ለመናገር መጨከን አይችልም ማለት ከዚህ በፊት ብዙ ነገር ብታደርገውም ስለሚወዳትኝ አሳልፎ አይሰጣትም ማለት ነው። ስለዚህ እንድትተባበረኝ ስለምፈልግ ነው ይሄን ነገር የምነግርህ። አምነን ካወቀ ደግሞ ይገለኛል። በፍጹም እኔ አንቺ ልተባበርሽ አልችልም። ምክንያቱም እኔ ከተባበርኩሽ እንዳደረግኩት ነው የሚቆጠረው። ስለዚህ ልተባበርሽ አልችልም ብሎ እንግዲህ ሙስጠፋ እንደውም አንቺ ራስሽ እንደገባሽ በስራ ስትወጩ ብሎ ነቷት ሄደው እንግዲህ ይህን ነገር ሲያወሩ ጄሪ እና ሙስጠፋ ትንሿ ልጅ እየሰማች ነበር ማለት ነው። እና ከክፍል ወደ ወዲህ ስትል እንዴ እኔ ልጅ ምን ሆነሽ እንደዚህ የምትሆኙ ማለት ለምንድን ነው የምትንቀሳቀሽው? ከዛ እዚህ የምትሆኙ ምን ሰምተሽ ነው? እናቴ የሆነ ነገር ሰምቻለሁ። የሰማሁት ደግሞ ሲንደሬላን የገፈተረቻት ጄሪ እንደሆነች ነው። ያቺ ጄሪ የተባለች ሴትዮ በጣም ጨካኝ ሴት ናት። ቤሊን እኮ በጣም የዋ ልጅ ናት። ምን አድርጋት ከደረጃ እንደገፈተረቻት ራሱ አላውቅም። ምን ይሄን ነገር የሰማሽው አንቺ ከየት ነው? ሙስጠፋ እና ጄሪ ሲያወሩ ሰምቻለሁ እና ቤሊን ከደረጃ የገፈተረቻትን ያቺ ጨካኝ ጄሪ ናት በማለት እንግዲህ የጄሪ ሚስጥር በሁሉም ቦታ ተስፋፍቷል ማለት ነው። አሁን ያልሰሙት አቶ አምነን እና እንዲሁም ወይዘሮ ዛራ ሌሎቹ ናቸው። ሲፈን ደግሞ ጠርጥሯታል። ምክንያቱም ጄሪ ናት የገፈተረቻት ሌላ ማንም ሊገፈተራት አይችልም ብላ ከመጀመሪያው ጠርጥራታለች ሲፈን። አቶ አምነን ደግሞ ለጄሪ እመኝኝ ጄሪ ይሄን ነገር ያደረገው ሰው ቤሊን ካላንደር ከደረጃ ልትወድቅ አትችልም። ግን ይህን ነገር ያደረገውን ሰው እያወቅኩት ቀን የእናቴን ቀን ይስጠኝ አልለቀውም እያላት ነበረ። ጄሪ ደግሞ እንዴት እንደዚህ ትላለች? ሲጀመር ወይ አደናቅፏት ነው ወድቃ ሊሆን የሚችለው። ማን ሊገፈትራት ይችላል? ቤሊን እኮ ከሰው ጋር ትጣላም። አይ ይሄማ የሆነ ነገር አለው ከጀርባው ካላንደር ልትወድቅ አትችልም። ግን ቆየም ዘገየም እኔ ነገሩን አደርስበታለሁ ብሏት እንግዲህ ጄሪ በዛ ነገር በጣም ደንግጣለች። ወይኔ በቃ አለቀልኝ ምንድን ነው የማደርገው እያለች በጭንቀት ትገኛለች። ከመጀመሪያው ስሜታዊ ሆና እንደዚህ አይነት ነገር ማድረግ አልነበረባትም። ግን ካደረገችው በኋላ ምንም መመለስ አትችልም። ምክንያቱም ከደረጃ ነው የገፈተረቻት።
አሁን ላይ ደግሞ ቤሊ ምንም ነገር ማስታወስ አትችልም፣ ምክንያቱም በጣም ስለተጎዳች ማለት ነው። ሁሉም ነገር አዲስ ነው የሆነብኝ፣ እነዚህ ሰዎች ሁሉም ሰው እንደ አዲስ ነው የሆነብኝ ያለው ያለች ለጁሊያ እየነገረቻት ነበር። ጁሊያም ራሱ ተጠራጥራለች። ማለትም ካላንዳሉ እንደዚህ ልትሆኝ አትችይም፣ እንዴት እንደዚህ እንደሆነች ልትነግሪኝ ትችያለሽ ብላ እየጠየቀቻት ነበረ። አይ እኔ ምንም ነገር አላስታውስም ማለት ከደረጃ እንደወደኩ ብቻ ሆስፒታል ራሴን አገኘሁት እንጂ ማን እንደገፈተረኝ ምን ሆኜ እንደዚህ እንደሆንኩ ምንም ማስታውሰው ነገር የለም ብላ ለጁሊያ እየነገረቻት ነበረ። ጁሊያ ደግሞ እሷ ራሱ ተጠራጥራለች ሰው እንደገፈተራት ማለት ነው። እንግዲህ የጀሪ ተንኮል መጨረሻ ላይ መውጣቱ አይቀርም። ሲጀምር ከዚህ ላይ አሁን ሁሉም ሰዎች በአቶ አምነን ያሉ ሰዎች በአቶ አምነን ዙሪያ ያሉ ሰዎች ሁሉ ወንጀለኞች ናቸው። ጄሪም፣ ሴፈንም፣ ሜርሲ ራሱ ማለት ነው። ሁላቸውም ወንጀለኞች ናቸው ከቤሊም በስተቀር ማለት ነው። ቤሊም ብቻ ናት አቶ አምነን በየዋህነት የቀረበችው። ጄሪም ለገንዘብ ብላ ነው አቶ አምነን የቀረበችው። አቶ አምነን ደግሞ እስካሁን ድረስ በዙሪያው ስላሉ ሰዎች ምንም የሚያውቀው ነገር የለም። ሜርሲ ራሱ እንግዲህ አብሮ ከሚሰራው ሰውዬ ጋር ተቀጣጥራ አቶ አምነን ለመግባት ተስማምታለች ማለት ነው። እሱን ማለት በድርጅቱ እንዲከስር እና እሷ መረጃ እየወሰደች ለዚህኛው ሰው ልታቀብል ተስማምታለች። አብረን እንሰራለን ከእንግዲህ በኋላ ብላ ማለት ነው። አቶ አምነን ደግሞ ሜርሲ አክስቱ እንደሆነች ነው እንጂ የሚያውቀው እንደዚህ ጠላቱ እንደሆነች የሚያውቀው ነገር የለም። እና ድርጅቱ እንዲከስር እንዲሁም ደግሞ እሷ እንደዚህ ሆኖ ምንም የምትጠቀመው ነገር የለም። ሜርሲ ግን በአሁኑ ሰዓት ምንም ነገር ላታስብ ትችላለች፣ በኋላ ላይ ግን ይቆጫታል። ምክንያቱም ጊዜ ቢሄድም ሁሉም ነገር መታወቁ ስለማይቀር ሜርሲ ባደረገችው ነገር ትቆጫለች። በዛ ላይ አምነን ራሱ አይለቃትም። እሷ እንደዚህ አይነት ሰው እንደሆነች በዙሪያ ሆና ክፉ ነገር እያደረገችበት እንደሆነ ካወቀ ምናልባት ሜሊክ ለጁሊያ ከነገራት ጁሊያ ደግሞ ለአቶ አምነን ትነግረዋለች ብለን እናስባለን። ምክንያቱም ሜሊክ ጁሊያን ስለሚወዳት እሷ ግን ልትረዳው ፈቃደኛ አይደለችም። እንዲሁም እሷ ስለምታውቅ ማለት ነው አቶ አምነን ሊጎዳ የተቀጠረው ሰው እንደሆነ ጁሊያ ታውቃለች። ግን ለምን ለአቶ አምነን እንደማትነግረው ነው የማናውቀው ማለት ነው። የአምነን አያት ደግሞ ከጄሪ ጋር ተስማምታ ነበረ። ምክንያቱም አንቺ አምነን ሜርሲ እንዲጠላት አድርጌ ከዛ እኔ ደግሞ ለአንቺ ይህን ቤት በስምሽ ነው ማደርግልሽ ብላት ነበረ። እሷ ግን አሁን ሌላ ስህተት ሰርታ ያን ስህተቷን ደግሞ ሰምታባታለች ማለት ነው። ይቺ ሴትዮ መጀመሪያ ላይ እኔ ብዙ ነገር ላደርግልሽ አስቤ ነበረ፣ ለካ አንቺ እንደዚህ አረመኔና ጨካኝ ሴት ነች፣ ስለዚህ ለአንቺ አምነን ልጅ አይገባሽም፣ እኔ ግን ብዙ ነገር አስቤልሽ ነበር በማለት እማደርገው እኔ ነኝ የማውቀው፣ አምነን ልጅ ሌላ ሚስት ነው የሚያስፈልገው እያለች ነበረ። እንግዲህ ጄሪ አብቅቶለታል ማለት ነው። ምክንያቱም ቤሊን ከደረጃ እንደገፈተረቻትን የአምነን አያት ታውቃለች። ግን አምነን እስካሁን ድረስ አላወቀም። ትንሿ ልጅ ደግሞ ለማንም እንዳትናገሪ፣ ለወንድምሽም ቢሆን እኔ እነግረዋለሁ በማለት እንግዲህ ለማንም እንዳትናገር አድርጋታለች ማለት ነው። አምነን ቢያንስ የጀሪን ውሸት ማወቅ አለበት፣ ማለትም ለገንዘብ ብላ እንደቀረበችው ምናምን ነገር ማወቅ ነበረበት። እስካሁን ድረስ ግን ማንም ምን እያደረገበት እንደሆነ የሚያውቀው ነገር የለም። ሴፈን በዚህ በኩል እየጎዳችው ትገኛለች። ቤቱን እስከ ማቃጠል ድረስ፣ እናቱን እስከ መግደል ድረስ ስትደርስ እስካሁን ድረስ ምንም ያወቀው ነገር የለም አቶ አምነን። አሁን ደግሞ ጄሪ ቤሊን ከደረጃ ገፍትራታለች። ከዚህ በፊትም እናቱን ለመመረዝ ሞክራ ነበረ፣ ግን እሱ የሚያውቀው ነገር የለም እና አቶ አምነን በዙሪያ ያሉትን ሰዎች በጣም ስለሚያምናቸው ነው ማለት ነው። ጄሪን ራሱ በጣም ነው የሚያምናት። ከዚህ በፊት እንግዲህ ቤሊን ልብሴን ሰርቃኛለች ብላ ከሷ ክፍል ሄዳ ከሷ ሻንጣ ልብሷን አድርጋ ልብሴን ሰርቃኛለች፣ ሌባ ናት፣ ስለዚህ ከዚህ ቤት መባረር አለባት ስትለው አቶ አምነን ጄሪን አምኗት ነበር ማለት ነው። ቤሊን ምን አይነት መልካም ልጅ እንደሆነች እያወቀ ግን ሰዎች የሚሉትን በሙሉ ያምናል ማለት ነው። ቤሊን ራሱ እንዴት እንደዚህ ታደርጋለህ አንተ? ቆይ አምነን የተባልከውን ሁሉ ነው እንዲህ የምታምነው? እሺ የተባልከውን ትንስ አልመን፣ ግን የማይሆን አለማመን አለብኝ ወይ? እኔ እንደሱ አላልኩም፣ ግን የተባለ ሁሉ እውነት አይደለም በማለት እንግዲህ ቤል ልትነግረው ሞክራ ነበረ። ቤሊን ራሱ ምናልባት ጄሪን ልብሷን ከኔ ሻንጣ ከተው ሊሆን ይችላል ብላ አላሰበችም። ምክንያቱም እነዛረው በዚህ በኩል ምናልባት ሜርሲ ናት ይህን ነገር ልታደርገው የምትችለው ብላት ስለነበር ማለት ነው። ግን ሜርሲ ምንም የምታውቀው ነገር የለም። ምክንያቱም ከቤሊን ጋር ምንም አይነት ችግር የለባትም ሜርሲ ማለት ነው። ሜርሲ ችግሯ ከጄሪ እና ከሲፈን ጋር ነው። ምክንያቱም ሲፈንን በዚህ በኩል አቶ አምነን ለመበቀል ብላ ብዙ ነገር እያደረገች ነው። እንግዲህ ልትነግረው ልትነግረው ነበረ። ማነው ስሟ? ሲፈን ነው። ደፍኒን የምትባል ሴትዮ ከዚህ ቤት ተቀጥራ ትሰራ ነበረ እና የእሷ አሟሟት ከሷ ማማት ጋር የተገናኘ ነው። እሺ ከሷ ማማት ጋር ምን ያገናኘዋል? ደፍኒን ማነች ብሎ ጠይቋት ነበር አምነን። ግን ሲፈን ሰምታ ስለነበር ድንገት በሩን ከፍታ ስለገባችባቸው መናገር አልቻለችም ማለት ነው ሜርሲ።
ግን አምናን ድጋሚ ሊያናግራት ፈልገው ነበር። ወይዘሮ ሜርሲን ለመናገር ፈቃደኛ አይደለችም። ምክንያቱም አምናን ለመርዳት ስለማትፈልግ፣ እሷ አምናን መግራት ነው እንጂ መርዳት አትፈልግም። ሁሉም ሰው እንግዲህ እንደሚታወቀው አምናን የቀረበውን ለገንዘብ ብሎ ነው። ጄሪም ለገንዘብ ብላ በሜርሲ እርዳታ ነው አምናን የራሷ ልታደርግ የቻለችው እንጂ ከመጀመሪያው እሱ የወደደው ቤሊንን ነበር። ቤሊንን ለማናደድ ብሎ ከዛ ከጄሪ ጋር ሆነ። ጄሪ ደግሞ አጠመደችው ማለት ነው። እንግዲህ የልጅህ እናት ነኝ እኔን የመንከባከብ ግዴታ አለብህ እያለች ስትመጻደቅ ልጇም ወረደባትኝ። በነገራችን ላይ ልጁ እንዲወርድ ያደረገችው ራሱ ሜርሲ ናት። ይህ ስራ የሜርሲ ስራ ነው። ወይዘሮ ዛራን ለመግደል ብላ ባደረገችው መርዝ ነው የወንድሟን ልጅ እየገደለችው ማለት ነው ሜርሲ። እንግዲህ ሜርሲ ብዙ ጥፋት አጥፍታለች። እንግዲህ ውዶች ድር በክፍል 28 ይመስላል። በክፍል 29 እስከምንገናኝ ቸር ሰንብቱ።